በፈጠረሽ ሜርሲ አቁሚ። ሜርሲ አንቺ አላመንሽኝም እንጂ እዝራ እኮ ባብ ነው ብዬሻለሁ። በዛ ላይ ደግሞ አሁን ሀብል ልትፈታ ነው መሰለኝ። ምን ነው ወንድም የሆነ አታውቅም ስል በጣም ቅር አለክ አባዬ። ሜርሲ እንዴት ነው? ምን ነው ልጅ ችግር አለ እንዴ? ቀድመውኛል አባዬ። ልጅቷ ወደ ተኛችበት ሆስፒታል ደርሼ ነበር፣ ግን ምን ዋጋ አለው? እዛ ያለው ማን እንደነገራቸው አላውቅም። ሆስፒታል ስደርስ ልጅቷ የለችም። ምን ነው ደህና አይደላችሁም እንዴ? እዝራ ምን ሆነሃል? ደህና አትመስልም። ምን ልትሰሪ መጣሽ አጸደ? እራት ላቀራርብላችሁ ነበር። ያው መቼም አንደኛችሁን የቤት ሰራተኛ አድርጋችሁኛል አይደል? ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ የእየላችሁ የመጣሁት የሀብል ድራማ ክፍል 14 ነው። የሀብል ድራማ ክፍል 14 እንግዲህ ያው ሀብል ድራማ ክፍል 14ን እየላችሁ መጥቻለሁ። እናንተም ሰብና ላይክ እያረጋችሁ ይሄንን ቻናል እንግዲህ አበረታቱኝ እያልኩኝ እንግዲህ ዶንኪ ዩቲዩብ ራሱ ቻናሌ ክፍያ አቆመ እያለ ነውና እርዱኝ እያለ ነው። እናንተም እኔንም እስቲ እርዱኝ እና ወደ ሌላ ቪዲዮ ወደ ገደለው ቪዲዮ አብረን ስንሄድ እንግዲህ ሀብል ከእስር ቤት ትፈታለች ብላ አጸደ ሀብልን ለምንድን ነው የፈራችው? ሀብል ከእስር ቤት ብትፈታ ምን ችግር አለ? ምን የሚፈጠር ነገር ምንድን ነው ያለው? ለምንድን ነው የጨነቃት? ለምንድን ነው ሀብል እንድትፈታ የማትፈልግበት ምክንያት ምንድን ነው? አጸደ ለምንድን ነው ያዘነችው? አጸደ የሀብልን እስር ቤት ለምንድን ነው የፈለገችው? ምን ስለዚህ ለምንድን ነው የጨነቀሽ ብላ ስትጠየቅ የአዝራ የእንጨት ቤቱ ሁሉ እኮ በአዝራ ስም ነው ያለው ሀብል የአዝራ ባለቤት እስከሆነ ድረስ ስለዚህ እኛ ምንም ነገር የምናገኘው ነገር የለም በሚባል ሁኔታ ነው። ኦ ማይ ጋድ ጋይስ፣ የዛሬ ዘመን የአሁኑ ዘመን ምን አይነት ዘመን ነው? ሁሉም የራሱን ህይወት ብቻ ነው በድራማም በአካልም በምንም የራሱን ህይወት ብቻ ለማሳደድና የራሱን ህይወት ብቻ ለማካበድ ነውና የሚሞክረው ማለት ነው። ወደ ሌሎቹ ቪዲዮ አብረን ስንሄድ እንግዲህ በጣም የሚገርምና በጣም የሚያሳዝን ሀዝራ አጸደን ከዚህ ቤት ትወጫለሽ ወይስ ወይ አትወጭም? ምን ፈልገሽ ነው እዚህ ቤት የምትመላለሽው ብሎ እንግዲህ እየገለማመጣት ነው። እሱ የሚገለማመጣት ነገር አንዲት ነገር የገባት ነገር የለምና ስለዚህ በጣም አጸደ ችግር እየፈጠረች ነው። የሆነ ነገር ኮሽ ካለ ያችን የሆነችውን ነገር እንግዲህ ምንድነው ከነ አባቱ ጋራ ምንድነው ያወሩት በሚባለው በጣም እየሮጠች ካለችበት ቦታ አጸደ ትመጣለች ማለት ነው። እንግዲህ ምንድነው እንደዚህ የምትወላተፊው? ያንቺ ችግርስ ምንድነው? ማዳመጥና በደንብ ማወቅ ያለብሽ ነገር ምንድነው ብሎ እንግዲህ አቶ ማን ነው የሚባለው? ሌላ ቦታ አቶ በኃይሉ ነው የሚባለው። በጣም እያፋጣጣት ነው ማለት ነውና ስለዚህ እኔ ደግሞ ለምንድነው እኔን የምትገላመጠኝ? ለምንድነው እኔን የምትጠላኝ? ያንተ ምክንያት ምንድነው? ችግርክስ ምንድነው? ለምንድነው እንደዚህ የምታረገኝ? በሚባል ሁኔታ ነገሮቹ በጣም ከባድ እስከሆኑበት ድረስ ነገሮቹ በጣም ስለሚከብዱ እንግዲህ በጣም ችግር ላይ እኔን እየጣልከኝ ነው። እኔ እኮ እህትህ ነኝ። ለምንድነው ያንተ ችግርስ ምንድነው? ብላ እንግዲህ ወንድሟን እየጠየቀች ነው ማለት ነው።
ስለዚህ አይንሽንም ማየት አልፈልግም፣ የራሴ ልጅም እስር ቤት አስገብቻታለሁ። ስለዚህ ስህተት እየሰራ ሰው እኔ ማየት አልፈልግም ብሎ ከልጁ ጋር እንግዲህ ቆሞ እየተነጋገረ ነው፣ ቁጭ ብሎ ማለት ነው። አዝራና አባትዮ በጣም አቶ እስከንድር በጣም አብሮ እየተጫወቱና አንዳንድ ነገር እየተጠያየቁ ነው። ወደ እስር ቤቱ ስናመራ ደግሞ እስር ቤት እንግዲህ ሀብል በጣም አቶ እስከንደርም ሄዶ እስር ቤት እየጠየቃትና አንዳንድ ነገር የምትፈልገውን ነገር እያሟላላትና ተስፋ እየሰጣትና ባለፈው ቪዲዮ ላይም ለሰርጋቸው በድጋሚ እንዲደገስና በጣም በድጋሚ እሷ ፈገግታዋን ፈገግ ብላ እንድታሳልፍ አቶ እስከንደር እስር ቤት ሄዶ ቃል ገብቶላት ነበረ የመጣው። በዛ እንግዲህ አባቴ እንዴት እንደሚወዳትና አባቴ እንዴት እንደሚያከብራት ሀብልን አባቴ ለካ ሀብል እኔ እስከ አሁን ድረስ ጥሩ አስተያየት አልሰጠዋትም፣ ጥሩ ስለ ምግባር ስላልሰጠዋት ሀብል በጣም ወደፊትም አሁንም ነገም ዛሬም ሚስቴ ነች ብሎ እንግዲህ በጣም እሷ ላይ ተስፋ ጥሏል። እሷም እንግዲህ በእስር ቤት ቁጭ ብላ ምን ያክል ፍቅር እንደምታሳየውና አንዳንድ ነገሮች በትዕግስት እንደምታሳልፍና አንዳንድ ነገር አውቃ እንደምታሳልፍ እንግዲህ ፖሊሱ እያጣደፋት ጊዜው ደረሰ ብሎ ይሄን ያክል እሷም እየረዳችው እንደሆነ በደንብ ነው አስጠንቅቆ ያወቀው ማለት ነው። አባትዮ እስር ቤት ሄዶ ጠይቋት ከመጣ በኋላ አዝራ በጣም ብዙ ነገሮችን ፈገግታውንና ብዙ ተስፋ አባቱን እያሳየው እንደሆነና ወይዘሪት አጸደ አንተ ወንድሜ ለሀብል ብለክና አንተ ለሌላ ነገር እንደ ሌሎቹ ሰው አርግተከኝ እያሰብክ ነው፣ ለማንኛውም ምግብ ላቅርብልክ ብላ ስትጠይቀው እኔ ምግብሽን እጠረጥራለሁ አልፈልግም መሰለኝ ያላት። ስለዚህ እንዴት ወንድም ላይ የሰው ልጅ ምግብ መርዞ ይሰጣል? እንዴት እኔን ይሄን አክል እኔን ትጠረጥረኛለህ? በሚባል ሁኔታ ነው እንግዲህ በጣም እየተናደደ ያለውና ወደ ሌሎቹ ቪዲዮ እንግዲህ ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ የኔ ቤተሰብ ቻናል ዩቱብ ቻናልንም እንግዲህ ሰላም ብያለሁ። ዩቱብ ማናጀር ሼር ጎዲ ላይክ ጎዲ እያልኩ እንግዲህ አቶ አዝራ በጣም ደስ ብሎት እንግዲህ አሁን ደግሞ ወደ ሌላው አብረን ስንሄድ እንግዲህ ወይዘሮ ዘድ የምትባለው ዘድና እንግዲህ በጣም ስሟን ተቀያይራለች። ልጅ ሴትዮ በጣም ነው የምትገርመኝና አሁን ደግሞ ሀብልን እንደ ሀብል መስለሽ አውሪ፣ ስለዚህ አንቺ እናትሽ ትመጣለች ብለን እየተነጋገርን እስከሆነ ድረስ ሀብል እናቷ እስር ቤት ገብታ እስር ቤት እንዳለች ሀብልን አታቅምና አንቺን ደግሞ የሀብል ልጅ የሀብል እናት ልጇን ፍለጋ እስከምትመጣ ድረስ አንቺ ደግሞ የሀብል ልጅ ነሽ ብዬ ነው የማቀርብሽ። ልክ እንደ እናት እግሯ ላይ እየወደቅሽ ሰላም እያልሻት በደንብ ፈገግ ብለሽ ደግሞ የአራዳ ቋንቋ እንደምትናገሪ አልነገርኳትም ነበረ። በመካከሉ ይህንን ነገር ማቆም የምትችይ ከሆነ ብታቆሚና አንዳንድ ነገሮችን አብረን ብንጫወተና አንዳንድ ነገሮችን አብረን ብናወራ በጣም ደስ ይለኛል። ለማንኛውም ሀብልን ለመምሰል ፎቶውን አሳይቻታለሁ እና ስለዚህ እንደ ሀብል ለማውራትና ሀብልን ለመምሰል አንቺ የአራዳ ቋንቋውን ብታቆሚ በጣም ደስ ይለኛል። ያለበለዚያ ደግሞ የአራዳ ቋንቋም ታውቃለች ብዬ እስካልተናገርኩ ድረስ ምንም ነገር ችግር የለውም። ለነገሩ ብዙ ወሬ አታብዥና ቶሎ ብለሽ አነጋግሪያትና ሳሚያትና ዞር በይ ብላ እንግዲህ መርፌ ወቅታት አምጥታት ነበረ። እንግዲህ ወይኔ ሀብልዬ ልጄ ወይኔ ብላ ሀብልን እንግዲህ ሀብል መስላት
በደንብ አፈስ አርግታ ስትሰማት ልጅቷ ማነች ብላ ስትናገር ነበረ። እንዴ ልጄ እኮ አንቺ ሀብል አይደለሽም እንዴ? ልጄ እኮ ነሽ። እኔ በልጅነቴ ነው አንቺን ትቼ የሄድኩት። ስለዚህ ስለ ራሳሽኝ ነው መሰለኝ። ብትረሽኝም ይገባሻል፣ ምንም ችግር የለውም እባክሽ ልጄ ብላ በጣም ስትማጸናት ነበረ። ልጅሽንማ እንደዚህ በቀላሉ ልጅሽ እኔ ስላሳደግኳት ልጅሽ እኮ እኔን ነው የምትመስለው። ምክንያቱም የኔም ባህሪ ይዛ ነው እያደገችው። ልጄ በጣም በከባድ ሁኔታ ውስጥ ነው ያሳደግኳት። ልጄ እኔም ብቻ ስለምታውቅ ሌላ ሰው ቶሎ ማላመድ ስለማትችል ብዙ መጻውነት ያስከፍልሻል፣ ብዙ ነገሮችን ያስከፍልሻል። ስለዚህ ነገሮቹ በጣም ከባድ እስከሆኑና በጣም ነገሮቹ ሁሉ ለበጎ ስለሆነ ስለዚህ አንቺ ደግሞ በጣም ጠንካራ ሴትና ጎበዝ ሴት ነሽ ብላ ባለፈውም በደንብ ወይዘሪት ዘድ በጣም ስሟን በየቦታ እየቀያየረች ነበረ። በጣም ሁሉንም ቦታ ሁሉንም ነገር ስትነግራት ነበረ። ነገሮቹ በጣም ከባድ ቢሆኑባትም የእሷ ነገር በጣም ሁለመናዋ በጣም ከባድ ነበረ። ስለዚህ ልጄን አገኛታለሁ ወይ አላገኝም በሚባል ሁኔታ ለልጇ በጣም እያሰበችና ስለ ልጇ እያሳሰባትና ስለ ልጇ አንዳንድ ነገር ስትናገር ወይዘሮ ዘድ ብር በጣም ሀይ ብር ስለምትፈልግ ሴትይቷ በአሁኑ ጊዜ ልጄን አይኔ ማየት ብቻ ነው የምፈልገው እንጂ ስለ ሌላ ነገር ምንም ነገር አልፈልግም ስትል ነበረ። ወይዘሮ ዘድ እንግዲህ ብሩን ለማግኘት ነው ሀብል እስር ቤት እያለች ሌላ ሰው ፈልጋ አውርዳ አስባበት ሌላ ሰው ያመጣችው ማለት ነው። እችኛዋ ደግሞ ምንም ሙዱ ስላልገባት አላወቀችባትም። አንዳንድ ጊዜ ደግሞ ሴትየዋን ለመሸሽም በጣም እየሞከረች ነው ማለት ነው። ነገሮቹ ሁሉም ነገር ለበጎ ቢሆንም ሁሉም ነገር እግዚአብሔር ያለው ነገር ነው የሚሆነው። እንግዲህ ውድ ተመልካች ሰብ እያደረጋችሁ እዚህ ጋር ቪዲዮ ጉግል ቀርጬ ቪዲዮ ላይ ጉግል ቀርጬ ጋለሪ ውስጥ ያስገባሁት ገባብኝና በጣም እንዴት እንደሚቆረጥ አላቅም። ከቻልኩ ቆርጣለሁ። ቪዲዮ ሳጫውት ነው ያየሁትና እንግዲህ ሀብልም ከእስር ቤት እየወጣች ነው። እንግዲህ ዛሬ ሀብል ከእስር ቤት ትወጣለች ብለው አንዳንድ ሰዎች በጣም ስለ ሀብል አንዳንድ ነገር እያሉ እየፈሩ ነው። ሀብል እንግዲህ በጣም የሚጣሏትና ሀብልን አገደለች ብለው ወንጀለኛ ነች ብለው ያሳሰሯት ሰዎች ሁሉ በአሁን ሰዓት ሀብልን በጣም ከባድ ሁኔታ ላይ እየደረሰች ስለሆነ ስለዚህ እንግዲህ ሀብል እንደታሰረች እንድትቀር እና አጸድም ሌሎቹም እስከንደር ብቻ ነው እንድትታሰር የማይፈልገው። እስከንደር ብቻ ነው ለልጁ ትዳር የሚፈልገው። በቃ ሌሎቹ አዝራ እንኳን አንዳንድ ነገሮች አሁን ነው ያመነበትና በፊት በፍጹም ምንም ነገር አላመነበትም ማለት ነው። ወደ ሌላው ቪዲዮ አብረን ስንሄድ እንግዲህ እናንተም ሰብና ሰብስክራይብ ስታረጉ ሰብና ሰብስክራይብ ልዩነት አለው እንደ ሰብና ላይክ ስታረጉ ሼር ስታረጉ ቻናሌ እንግዲህ ቪው ሲኖረው ላይክ ሲኖረው እኔም በዛን ጊዜ አዲያው በደንብ ይመጣልኛል ማለት ነውና እንግዲህ ላይክ እያረጋችሁ በሌላ ቪዲዮ እስከመመጣ ድረስ ላይክ ታውቃለህ እዝራ አንዳንዴ ሁሉ